26 ሚሊዮን የኢራን ወታደር ተዘጋጀም። የአሜሪካ ጦር ሙሉ በሙሉ ወጣ። የአሜሪካና ኢራን ጦርነት አሁንም ወደ ለየለት እያመራ ነው። ኢራንና አሜሪካም ወታደራዊ ዝግጅት እያደረጉ ነው። ኢራን በተለይ መሰረተ ልማቶቿ እንዳይወድሙባት የህዝብ ማዕበል አሰልፋ ወልፍ መሰረተ ልማቶቿን ለመጠበቅ እየተዘጋጀች ነው። በሀገረ ኢራን በአሁኑ ሰዓት የክተት አዋጅም ታውጇል። ኢራናውያን ከጫፍ እስከ ጫፍ ወጥታችሁ አገራችሁን ጠብቁ ተብለዋል። ህዝቡም ወደ ወታደራዊ ቦታ እየተመመ ነው። በሌላ በኩል የአሜሪካ ጦር ከሶሪያ ነቅሎ ወጥቷል። በሶሪያ ያለ የአሜሪካ ጦር እንዲለቅ የተገደደው ደግሞ በኢራን ምክንያት መሆኑ ተሰምቷል። የክተት አዋጅ በኢራንም ታውጇል። 26 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ተመዝግበዋል። ይህ የሆነው አሜሪካና እስራኤል ኢራንን ማስጠንቀቃቸውን ተከትሎ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን ከአሜሪካ ጋር የጀመረችው ድርድር ከስምምነት የማትደርስ ከሆነም ከዚህም በላይ የከፋ ጥቃት ሊያደርሱባት እንደሚችሉ አስታውቀዋል። ኢራን ታሪካዊ መስቀለኛ መንገድ ላይ ትገኛለችም። ይህ ወደፊት መገለልና ውድመት ምርጫ የሚያደርጉበት ቅጽበት ነው። ኢራን መነጠልና ውድመትን የምትመርጥ ከሆነም እስራኤል እስካሁን ያልደበደበቻቸውን ኢላማዎች በጣም በፍጥነት በመለየት እስካሁን ከተፈጸሙት የከፋ ጥቃት እንደሚፈጽሙ ዝተዋል። ምርጫቸው በእጃቸው ነውና ውጤቱም የራሳቸው ነው ሲሉ አስተያየታቸውን አጠናቀዋል። ቀደም ሲል የአሜሪካው መከላከያ ሚኒስትር ፒት ሄግሴት ኢራን ከስምምነት ላይ የማትደርስ ከሆነም ጦራቸው ጥቃቱን ዳግም ለመጀመር ዝግጁ መሆኑን በመናገር በበላት እንድትመርጥ አስጠንቅቀው ነበርም። ይህን ተከትሎ መካከለኛው ምስራቅ ከፍተኛ ውጥረት ውስጥ ገብቷል። የመካከለኛው ምስራቅ ያለው ውጥረት እጅግ አስከፊ ደረጃ ላይ በደረሰበት በዚህ ወቅት በኢራን የመንግስት ሚዲያ ወይም IRBI በኩል የወጣው መረጃ ዓለምን አስደምሟል። ሕይወትህን ለአገር ሰዋ ወይም ሳክሪፋይ ዮር ላይፍ በሚል በተከፈተው ዘመቻ ከ26 ሚሊዮን በላይ ዜጎች ወታደራዊ አገልግሎት ለመስጠት መመዝገባቸው ታውቋል። 26 ሚሊዮን የሚሆኑ ኢራናውያን ወታደራዊ ስልጠና ወስደው ከኢራን አብዮታዊ ዘብ ወይም IRGC እና ከመካከለኛው ጦር ጋር ለመሰለፍ ተዘጋጅተዋል። ከፈቃደኞቹ መካከል የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን፣ አብዛኞቹ ሚኒስትሮች፣ የታዋቂ ስፖርተኞችና የከዋክብት አርቲስቶች ስም ይገኙበታል። የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ ራሳቸው ለውትድርና በመመዝገብ ግንባር ቀደም መሆናቸው ተገልጿል። እንደ ዘገባው ከሆነ እነዚህ በሚሊዮን የሚቆጠሩ ፈቃደኛ ወታደራዊ ውጊያ ከማድረግ ባለፈም የአሜሪካና እስራኤል ጥቃት ሊሰነዝሩባቸው ይችላሉ ተብለው በሚታሰቡ ቁልፍ ተቋማትና መሰረተ ልማቶች ዙሪያ የሰው ሰንሰለት ወይም ሂውማን ቻይንስ በመፍጠር እንደ መከላከያ ጋሻ ሊያገለግሉ እንደሚችሉ ተጠቁሟል። ኢራን እስካሁን በአሜሪካና በእስራኤል የአየር ጥቃቶች የተገደሉ ሰዎችን ቁጥር 3375 መድረሱን አረጋግጣለችም። ይህ ህዝባዊ ንቅናቄ ወጣው ዋይት ሃውስ በኢራን ላይ ወታደራዊ እርምጃ የመውሰድ አማራጭ አሁንም በጠረጴዛ ዙሪያ እንዳለ በመግለጿ ማግስት ነው። በሌላ በኩል አሜሪካ በኢራን ላይ የጣለችውን የባህር ከበባ እንደምትቀጥል አስጠንቅቃለችም። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ኢራን በተደመሰሱ መሰረተ ልማቶች ውስጥ ሆና ራሷን ለመጠገን ብትሞክርም አሜሪካ ግን የጣለችውን የባህር ከበባ ወይም ብሎኬድ አስፈላጊውን ጊዜ ያህል እንደምታስቀጥል በቁጣ አስጠንቅቀዋል። አሜሪካ የኢራንን የኢነርጂ ዘርፍና ወታደራዊ እንቅስቃሴ በቅርብ እየተከታተለች ሲሆን ከበባው የሀገሪቱን የነዳጅ ፍሰት ሙሉ በሙሉ ገድቦታል። ኢራን ከፈራረሱ የጦር ሰፈሮች ውስጥ ሚሳኤል ማስወንጨፊያዎችን ለማውጣት ብትሞክርም የወደሙባትን መሳሪያዎች መልሳ የመተካት አቅም እንደሌላት ሄግሴት ገልጸዋል። የአሜሪካ ባህር ኃይል የሆርሙዝ የባህር ወሽመጥን ትራፊክ ሙሉ በሙሉ እየተቆጣጠረ መሆኑንና የኢራን ባህር ኃይል በአካባቢው ምንም አይነት ንቁ እንቅስቃሴ እንደሌለው ተገልጿል። መከላከያ ሚኒስትሩ ለቴሄራን መሪዎች ግልጽ መልእክት አስተላልፈዋል። አሁን ላይ ፍርስራሾችን መቆፈር ትችሉ ይሆናል፣ ነገር ግን አቅማችሁን መልሳችሁ መገንባት አትችሉም። የእናንተ ነዳጅ እየተንቀሳቀሰ አይደለም፣ ወደፊትም አይንቀሳቀስም ብለዋል። ሄግሴት አክለውም አሜሪካ ይህንን ከበባ እያከናወነች ያለው ከባህር ኃይሏ እስከ 10 በመቶ ያነሰ በመጠቀም መሆኑን ጠቁመው አስፈላጊ ከሆነ ግን በአንድ የጣት ቁልፍ የኢራንን የኤሌክትሪክና የኤነርጂ መሰረተ ልማቶች ለማውደም ታጥቀን ተዘጋጅተናል ብለዋል። ምንም እንኳን ዋሽንግተን የዲፕሎማሲ መፍትሄን እንደምትመርጥ ብትገልጽም ኢራን የተሳሳተ ምርጫ ካደረገች ግን ጥቃቱ ወደ መሰረተ ልማት እንደሚሸጋገር ሚኒስትሩ አስታውቀዋል። በተለይ የጦርነት መስሪያ ቤቱ ኢራን መቼም ቢሆን የኒኩሌር መሳሪያ እንዳይኖራት ያረጋግጣል በማለት የሀገራቸውን ጽኑ አቋም በድጋሚ አረጋግጠዋል። በሌላ በኩል አውሮፓ አሜሪካን እያስጠነቀቁ ነው። ሆርሙዝ ከተዘጋ አውሮፓ በሙሉ አደጋ ላይ ይወድቃል እያሉ ነው። ትራምፕ ግን ሆርሙዝ መዘጋትን እንደ አማራጭ ወስደውታል። የኢራን ዩራኒየምን ልንወስደው ነው እያሉ ነው። ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ መስማማቷን ተናግረዋል።
በአሜሪካና በኢራን መካከል እየተደረገ በነበረው የሰላም ድርድር ላይ ካላግባቡ ነጥቦች መካከል ቴህራን ያበለጸገችው ዩራኒየም አንዱ ነበርም። ፕሬዚዳንቱ በሳምንቱ መጨረሻ በዋሽንግተንና በቴህራን መካከል ንግግር ሊቀጥል እንደሚችል ተናግረው ከስምምነት ልትደርስ በጣም ተቃርበናል ብለዋል። ትራምፕ በላስ ቬጋስ በአሜሪካ ምጣኔ ሀብት ላይ ባተኮረ ጉባኤ ላይ ተገኝተው ባደረጉት ንግግር ጦርነቱ ያለምንም እንከን እየሄደ እንደሆነ ተናግረው በቅርቡ ማብቃት አለበት ብለዋል። ቀደም ሲል ዋይት ሀውስ ኢራን የኒውክሌር ጦር መሳሪያ እንዳይኖራት መስማማቷን ገልጾ ነበርም። አክለውም ባለፈው ዓመት እስራኤልና አሜሪካ የፈጸሙትን ድብደባ ተከትሎ ከመሬት በታች እንደተቀበረ የሚታመነውን የበለጸገ ዩራኒየም የኒውክሌር አቧራ አራግፈው ቆፍረው እንደሚያወጡ ተናግረው ነበርም። ትራምፕ በቀጣይ ዙር በተደረገው የሁለቱ ሀገራት ድርድር እርግጠኛ ሆነው ታይተዋል። ነገር ግን ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነት ስለመራዘሙም እርግጠኛ ለመሆናቸውን ጨምረው ተናግረዋል። አውሮፓ ደግሞ ከባድ አደጋ ውስጥ በኢራን ምክንያት ሊገባ መሆኑ እየተገለጸ ይገኛል። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያክል ብቻ የሚያበቃ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ወይም IEA ኃላፊ በትናንትናው ዕለት በሰጡት ቃለ መጠይቅ አስታውቀዋል። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ከሆነም በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉም አስጠንቅቀዋል። የኤጀንሲው ዋና ዳይሬክተር ፋቲ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውንና እስካሁን ካጋጠሙት የኃይል ቀውሶች ሁሉ የከፋው ሲሉ የገለጹትን ዓለም አቀፋዊ ተጽዕኖ አሳሳቢነት አብራርተዋል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት ቀደም ሲል ዳይር ስትሬትስ የሚባል የሙዚቃ ቡድን ነበር። አሁን ግን የባህር ሰርጡ ራሱ አስቸጋሪ ሁኔታ ላይ ነው ያለው። ይህም በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብለዋል። አውሮፓውያንና ዓለም አቀፍ ተቋማት ሆርሙዝ እንዲከፈት ጥረት እያደረጉ ይገኛል። ካናዳ ደግሞ ከትራምፕ ጎን የቆመች ትመስላለችም። ካናዳ በኢራን መንግስት እየተፈጸመ ያለውን የተቃዋሚዎችና የፖለቲካ ተቃዋሚዎች ጭቆና አጥብቃ ማውገዟን ገልጻለችም። የካናዳ መንግስት በኢራን ግጭት ውስጥ ያሉ ሁሉም ወገኖች ዘላቂ መፍትሄ ላይ ለመድረስ ድርድራቸውን እንዲቀጥሉ ጥሪ ያቀረበ ሲሆን በተለይም በቅርቡ ለጀመሩት የሰላም ንግግሮችና የተኩስ አቁም ስምምነቶች የፓኪስታንና የሌሎች ወገኖችን ሚና አስመስግኗል። ኦታዋ በሰጠችው መግለጫ በሆርሙዝ የባህር ወሽመጥና በዚያው ባሉ የውሃ አካላት ላይ ዓለም አቀፍ የባህር ላይ የመርከብ ጉዞ መብቶች ሊከበሩ እንደሚገባ አሳስበዋል። በተጨማሪም ካናዳ የኢራንን ሰብአዊ መብት አያያዝ በድጋሚ በመተቸት የሞት ቅጣትን፣ በተቃዋሚዎች ላይ የሚፈጸመውን ጥቃትና ያለአግባብ ሰዎችን ማሰርን አውግዛለችም። መብታቸው እንዲከበር ከሚጠይቁት የኢራን ህዝቦች ጎን እንቆማለን ያለው የኦታዋ መግለጫ የዜጎች ድምፅ ሊሰማ እንደሚገባ በጽኑ አሳስቧል። በኢራን ታጣቂዎች ተማሪ ወጣው የአሜሪካ ጦር ሊባኖስ ሊገባ ነው። የአሜሪካ ጦር ለቆ እየወጣ ነው። አሜሪካ ከሶሪያ ሙሉ በሙሉ ለቃለችም። ሶሪያ ሁሉንም የጦር ሰፈሮች ተረክባለች ተብሏል። ይህ የሆነው በኢራን ምክንያት ነው። በትናንትናው ዕለት የሶሪያ መንግስት ቀደም ሲል የአሜሪካ ጦር ሰፍሮባቸው የነበሩ ሁሉንም ወታደራዊ ይዞታዎች ሙሉ በሙሉ መቆጣጠሩን አስታውቋል። ይህም ለ12 ዓመታት ያክል የቆየውን የአሜሪካ ወታደራዊ መገኘት በይፋ ቆሟል። ይህ ለአሜሪካ ከባድ መርዶም ይመስላል። አሜሪካ በመካከለኛው ምስራቅ ያላትን የጦር ኃይል እያጣች እንደሆነም ማሳያ የሆነ ነው። በመጨረሻው የአሜሪካ ወታደራዊ ኮንቬይ በሰሜን ምስራቅ ሶሪያ አሳካ ግዛት የሚገኘውን የቃስራቅ አየር ማረፊያ ለቆ ወጥቷል። የሶሪያው ፕሬዝዳንት አህመድ አልሻራ በኩርድ የሚመራው የሶሪያ ዲሞክራሲ ኃይሎች ከፍተኛ ወታደራዊ አዛዥ ማዝሉም አብዲና የፖለቲካ መሪዋን ኢልሃም አህመድን በደማስቆ ተቀብለው አነጋግረዋል። የኩርድ ተዋጊዎች በሶሪያ ብሔራዊ ጦር ውስጥ እንዲካተቱና የድንበር ኬላዎች በደማስቆ ቁጥጥር ስር እንዲሆኑ ከስምምነት ተደርሷል። አሜሪካ እንደ አውሮፓውያን አቆጣጠር በ2014 ጀምሮ አይኤስአይኤስ ለመዋጋት በሚል በሶሪያ የነበሩትን ወታደራዊ መገኘት ያበቃው በደማስቆና በኩርድ ኃይሎች መካከል በተደረሰ ስምምነት መሰረት ነው። የሶሪያ ውጭ ጉዳይ ሚኒስትር እንዳስታወቀው ይህ የርክክብ ሂደት ከአሜሪካ ጋር ሙሉ በሙሉ ቅንጅት እየተከናወነ ነው። ይህም ፕሬዝዳንት አልሻራ ባለፈው ኖቬምበር ዋይት ሀውስ በመገኘት ከፕሬዝዳንት ዶናልድ ትራምፕ ጋር ካደረጉት ውይይት በኋላ የተፈጠረ ገንቢ ግንኙነት ውጤት መሆኑ ተገልጿል። ሶሪያ ባለፈው ኖቬምበር አይኤስአይኤስ ለመዋጋት በሚንቀሳቀሰው ዓለም አቀፍ ውጥረት ውስጥ መካተቷ አሜሪካ በአገሪቱ የመቆየቷን አስፈላጊነት አዳክሞታል።
የአሜሪካ ወታደራዊና ቁሳቁሶች በኢራን ከሚደገፉ ታጣቂዎች ጥቃት ለመዳን ሲባል በኢራን ፋንታ በሊባኖስ በኩል ወደ ሀገራቸው እንዲመለሱ ተደርጓል። ኢራን ጥቃት ማድረሷን ተከትሎ ከሶሪያ ወደ ሊባኖስ የአሜሪካ ወታደር ሊሰፈር ነው። የሶሪያ መንግስት ለረጅም ጊዜ ከቁጥጥር ውጭ የነበሩትን የሰሜንና ምስራቅ የድንበር አካባቢዎችን አሁን ሙሉ በሙሉ በቁጥጥር ስር አድርጓል። እስራኤልን በማገዛችን አደጋ ውስጥ ገብተናል እያሉ ነው። አሜሪካዊ ሴናተር ደግሞ የዩናይትድ ስቴትስ አንጋፋው ሴናተር በርኒ ሳንደርስ ወደ 500 ሚሊዮን ዶላር የሚጠጋ የቦምብና የቡልዶዘር ሽያጭ ለእስራኤል እንዳይተላለፍ ለማገድ በሴኔት ውስጥ ድምፅ እንዲሰጥ ለማስገደድ መወሰናቸውን አስታውቀዋል። ሳንደርስ ይህንን ውሳኔ ያስታወቁት የኔታንያሁ መንግስት በጋዛ እያከናወነ ያለውን ተግባርን በመቃወም ሲሆን የአሜሪካ ግብር ከፋዮች በኔታንያሁ ድርጊት ሰልችቷቸዋል ሲሉ ተከራክረዋል። ኮንግረሱ ለኔታንያሁ መንግስት ያለምንም ቅድመ ሁኔታ የሚሰጠውን ድጋፍ ወይም ባዶ ቼክ መጻፍ ማቆም አለበት ብለዋል። ይህ የሽያጭ ዕዳ በተለይ በሲቪሎች ላይ ጉዳት እያደረሱ ያሉ ቦምቦችንና መሰረተ ልማቶችን የሚያፈርሱ ቡልዶዘሮችን ያጠቃልላል። ይህ እርምጃ በአሜሪካ ፖለቲካ ውስጥ በእስራኤልና ፍልስጤም ጉዳይ ላይ ያለውን ከፍተኛ መከፋፈል የሚያሳይ ሲሆን በተለይ በዲሞክራቶች ጎራ ውስጥ ለኔታንያሁ አስተዳደር የሚሰጠው ድጋፍ እየቀነሰ መምጣቱን ያመለክታል።